ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንነጋገረው ብዙ ወንዶች ለሚቸገሩበት ነገር ግን በጣም ወሳኝ ለሆነ ጉዳይ ነው። አንዲትን ሴት እንዴት ማውራት እንዳለብህ፣ እንዴትስ ልቧን በሚነካ መልኩ እንደምትቀርባት አስበህ ታውቃለህ? ብዙ ወንዶች ምን ልበላት ብለው ይጨነቃሉ። አብዛኛው ወንድ የሚጠይቃት መሳብላሽ፣ ምን እየሰራሽ ነው፣ ሰላም ነሽ የሚሉ ሰልቺና ተራ ጥያቄዎችን ነው። እነዚህ ጥያቄዎች ግንኙነታችሁን ገና ሳይጀምር እንዲቀዘቅዝ ያደርጉታል። ሴቶች የሚፈልጉት ውስጣቸውን የሚረዳ በአስተሳሰባቸው የሚመሰጥና ማንነታቸውን የሚመረምር ወንድ ነው። ዛሬ የምናያቸው 10 ምስጢራዊ ጥያቄዎች ማንኛውንም ሴት ልብ ለመስረቅና ካንተ ጋር ጥልቅ ትስስር እንዲኖራት ለማድረግ የሚረዱ ናቸው። እነዚህን ጥያቄዎች ስትጠይቃት አንተን እንደ ተራ ወንድ ሳይሆን እንደ ልዩና አስተዋይ ሰው እንድታይህ ያደርጓታል። ዝግጁ ከሆናችሁ ወደ መጀመሪያው ነጥብ እንለፍ። 1. የጥንካሬዋ ምንጭ። በህይወትሽ ካለፍሻቸው ውጣ ውረዶችና ደስታዎች ሁሉ ዛሬ ላለሽበት ጠንካራ ማንነት ትልቁን ድርሻ የሚይዘው የትኛው አጋጣሚ ነው ብለህ ጠይቃት። ይህ ለሴት ልጅ ትልቅ ትርጉም አለው። ለምን መሰላችሁ? ሴቶች በህይወታቸው ብዙ መስዋዕትነት ይከፍላሉ። ይህንን ስትጠይቃት እኔ ያየሁት ያንቺን ውጫዊ ውበት ብቻ ሳይሆን ይህን ውበት የገነባውን ውስጣዊ ጥንካሬሽን ጭምር ነው እያልካት ነው። እሷም ስለ ትምህርቷ፣ ስለ ቤተሰቧ ወይም ስላለፈችበት አስቸጋሪ ጊዜ እንድታወራ በር ይከፍትላታል። አንተ ደግሞ መልሷን ስትሰማ በጣም ጎበዝ ነሽ፣ ያ ያጋጠመሽ ነገር ነው ዛሬ እንድትደምቅ ያዳረገሽ በማለት አድናቆትን ግልጽላት። ይህ በመካከላችሁ ያለውን ግድግዳ ወዲያውኑ ያፈርሷል። 2. ማንም የማያውቀው ተሰጥኦ። ብዙ ሰዎች ስለ አንቺ የማያውቁት ነገር ግን አንቺ ለራስሽ የምትኮሪበት ድብቅ ችሎታሽ ወይም ተሰጥኦሽ ምንድነው የሚለው ጥያቄ ሌላኛው ቁልፍ ነው። እያንዳንዱ ሰው ለሰዎች የማይናገረው ግን በውስጡ የሚኮራበት ነገር አለው። ምናልባት ግጥም ስትጽፍ ይሆናል፣ ወይም ጎበዝ ምግብ አበሳል ልትሆን ትችላለች፣ አልያም ደግሞ ሰዎችን የመርዳት ልዩ ችሎታ ይኖራት ይሆናል። ይህንን ስትጠይቃት ሌሎች ሰዎች ላሉን ብቻ ሲያዩሽ እኔ ግን ካንቺ ውስጥ ድብቅ ወርቅ ፍለጋ መጥቻለሁ የሚል መልእክት ታስተላልፋለህ። ሴቶች ልዩ መሆናቸውን የሚያውቅላቸውን ወንድ ይወዳሉ። መልሷን ስትነግረህ በጥሞና አዳምጣት። ከዚያም ስለዚያ ችሎታዋ ተጨማሪ ጥያቄዎችን ጠይቃት። 3. የመንፈስ እርካታ ቦታ። በዓለም ላይ ካሉ ቦታዎች ሁሉ በጣም እኔነቴን የማገኝበትና ሙሉ ሰላም የሚሰጠኝ ቦታ ነው የምትዩ የትኛው ነው ብለህ ጠይቃት። ይህ ስለ ቁሳዊ ቦታ ብቻ ሳይሆን ስለ ስሜታዊ ደህንነት ነው የሚያወራው። አንዳንዷ ሴት ቤተ ክርስቲያን ስሄድ ትልሃለች፣ ሌላኛዋ ብቻዬን ተፈጥሮ ውስጥ ስሆን ልትል ትችላለች። ይህ ጥያቄ የእሷን ባህሪ እንድታውቅ ይረዳሃል። ሰላም የምታገኝበትን ቦታ ስታውቅ እሷን ደስተኛ ለማድረግ ምን ማድረግ እንዳለብህ ፍንጭ ታገኛለህ። ለምሳሌ መጽሐፍ ስታነብ ሰላም የምታገኝ ከሆነ በሚከተለው ጊዜ መጽሐፍ በስጦታ መስጠት ልቧን ማሸነፍ ትችላለህ። 4. ወደ ኋላ የሚመልስ ቃል። የልጅነትሽ ጊዜን በአንድ ቃል ግለጪው ብትባይ ምን ትያለሽ? ለምን ደግሞ ያንን ቃል መረጥሽ የሚለው ጥያቄ ወደ መነሻዋ ይወስዳታል። የልጅነት ጊዜ የሰው ልጅ ማንነት የሚከረጠፍበት ወቅት ነው። ይህንን ስትጠይቃት ወደ ኋላ ትዝቷ ትመለሳለች። ደስ የሚል ካለች ስለ ጨዋታዎቿ ታወራለች። ፈታኝ ካለች ስለ ደረሰባት ጫና ትነግርሃል። ይህ ጥያቄ በሁለታችሁ መካከል ጥልቅ ወዳጅነት ይፈጥራል። ምክንያቱም የልጅነት ምስጢርን መካፈል ማለት ትልቅ እምነት መጣል ማለት ነው። አንተም የራስህን የልጅነት ታሪክ በማንሳት ጨዋታውን አጥብቀው። 5. የህልሟን ውሎ። ምንም አይነት የገንዘብም ሆነ የቴም ገደል ባይኖርሽ አንድ ጊዜን ከጠዋት እስከ ማታ እንዴት ብታሳልፊው ነው ፍርሱም ቀን የሚሆንልሽ ብለህ የህልሟን ዓለም ፍቱሻት። ይህ ጥያቄ እጅግ በጣም አዝናኝና ምናባዊ ነው። ሴት ልጅ የምትመኘውን ህይወት እንድታሳዩሽ ያደርጋታል። ባህር ዳር ሄጄ ቁርስ መብላት ማጠለቅ፣ ከዛ ፊልም ማየት እያለች ስትዘረዝርልህ ነው እሷን ደስተኛ የሚያደርጓትን ነገሮች በሁሉም ነዛ እየነገርሽት ነው። ይህ መረጃ ለወደፊት ዴቲንግ ወይም ለሽርሽር ስታገድ ትልቅ ግብአት ይሆንልሃል። እሷም ስታወራው በጣም ደስ ይላታል። 6. የህይወት ኮምፓስ። እስካሁን በህይወትሽ ከሰማሽው ወይም ካነበብሽው ምክሮች ሁሉ ጊዜ የምትመሪበትና ህይወቴን ቀይሮታል የምትዩ ትልቁ ምክር ምንድነው ብለህ ጠይቃት። የሷን ብስልነት የህይወት አመለካከት የምትረዳበት ነው። አንዲት ሴት የምትመራበት መርህ ቃላት ጠንካራ ሴት ነው ማለት ነው። ይህንን ጥያቄ ስትጠይቃት አንተም እንደሷ ጥልቅ ሐሳቢ መሆንህን ታሳያለህ። ሴቶች ጥልቅ ያለው ወንድ ያከብራሉ። ዝም ብሎ ስለ ኳስና ስለ ፖለቲካ ብቻ ሳይሆን ስለ ህይወት ፍልስፍና የሚያወራ ወንድ ለየት ያለ መስባለው። 2. የመጀመሪያው ተሳሳተ መስብሌት። ሰዎች መጀመሪያ ሳያዩሽ ስለ አንቺ የሚኖራቸው ትልቁ ተሳሳተ ግምት ምንድነው? አንቺስ የትኛውን ማንነትሽ እንዲታወቅልሽ ትፈልጊያለሽ ለመጠየቅ ትልቅ መልህና ነው።
ብዙ ጊዜ ሰዎች ሰውን በቁመና ወይም በአለባበሱ ይፈርጃሉ። ቁርናት፣ ዝምተኛ ናት ወይም ደግሞ አዋቂ ትመስላለች ሊሉ ይችላሉ። ይህ ጥያቄ ግን እኔ እንደሌሎቹ በውጭሽ አልፈርጅብሹ፣ እውነተኛ ማንነትሽን ለማወቅ ዝግጁ ነኝ የሚል መልእክት አለው። እሷም ሰዎች ቁሩ ይመስያቸው እንጂ ውስጤ በጣም የዋህ ነኝ ልትል ትችላለች። ያኔ አንተም እኔም ያንቺን የዋህነት ገና ሳልፍ ተረድቼዋለሁ ብለህ ስሜቷን መንካት ትችላለህ። 8 የስጦታዎች ዋጋ። ለአንቺ ትልቁ ስጦታ ምንድን ነው? ውድ ዋጋ ያለው ነገር ወይስ በቃላት የሚያገለጥ ትልቅ ትርጉም ያለው ትንሽ ነገር የሚለው ጥያቄ ለወደፊት ግንኙነታችሁ ወሳኝ ነው። እሷ ለቁሱም የምትገዛ መሆን አለመሆኗን ትረዳበታለህ። አብዛኛው ሴት ትርጉም ያለው ትላለች። ያኔ አንተ ለምሳሌ ምን አይነት ብለህ ጠይቃት። ምናልባት የተጻፈ ደብዳቤ ወይም የምወደውን አበባ ማምጣት ልትል ትችላለች። ይህ ጥያቄ እሷን ለማስደሰት ግድ ሚሊነር መሆን እንደማያስፈልግህና ፍቅር ብቻ እንደሚበቃት የምታረጋግጥበት መንገድ ነው። 9 ለታናሿ ማንነት ደብዳቤ። ወደ ኋላ ተመልሰሽ ለ16 ዓመቷ ታናሽ ማንነት አንድ ምክር ብቻ መልገስ ብትችል ያት ምን ትያታለሽ? ይህ በጣም ስሜታዊ ጥያቄ ነው። ሰዎች በዚህ እድሜያቸው ብዙ ስህተት ይሰራሉ። ይህንን ስትመልስ ካለፈው ህይወቷ የተማረችውን ትነግርሻል። በራስሽ ተማመኝ ልትል ትችላለች፣ ወይም ሰውን ቶሎ አትመኝ ልትል ትችላለች። ይህ መልሷ አሁን ላይ ያለችበትን ስነልቦናዊ ሁኔታ ቁልጭ አድርጎ ያሳይሻል። አንተም በትህትና አዳምጥና አሁን ላይ ያንን ምክር በተግባር እያዋልሽው ያለሽ ጠንካራ ሴት ሆነሻል ብለህ አበረታታት። 10 በሁለታችሁ መካከል ያለውን ድባብ። ከአንቺ ጋር ሳወራ ወይም አብሬሽ ሰውን የሚሰማኝን ሰላምና ደስታ መግለጽ ይከብደኛል። አንቺስ ከኔ ጋር ስትሆኒ ምን አይነት ስሜት ይሰማሻል የሚለው የመጨረሻውና የፍቅር ጥያቄ ነው። ከጓደኝነት ወደ ፍቅር የምትሻገርበት ድልዳይ ነው። እዚህ ጋር በቅድሚያ የአንተን ስሜት በታማኝነት መግለጽ አለብህ። ከአንቺ ጋር ሰውን ሰዓቱን ሲሄድ አላውቀውም ወይም በጣም ነው የምትመቸኝ ብለህ ጠይቃት። እሷም ስሜታውን እንድትገልጽ እድል ትሰጣታል። ይህ ጥያቄ በሁለታችሁ መካከል ያለውን ፍቅር ብልሽታ ያቀጣጥላል። ተመልካቾቻችን እነዚህ 10 ጥያቄዎች አንዲትን ሴት ልብ ለመክፈትና ከአንተ ጋር እንድትቆራረኝ የሚያደርጉ ትልቅ መሳሪያዎች ናቸው። ነገር ግን አንድ ነገር እንዳትረሱ፣ ጥያቄዎቹን መጠየቅ ብቻውን አይበቃም። በቅንነት መጠየቅ፣ መልሷን በጥሞና ማዳመጥና ለምትናገረው ነገር ትክክለኛ ክብር መስጠት አለብህ። ሴቶች የሚወዱት የሚያምር ወንድ ብቻ ሳይሆን የሚሰማቸውንና የሚረዳቸው ወንድ ነው። እነዚህ ጥያቄዎች ተጠቅማችሁ ያገኛችሁትን ውጤት ኮሜንት ላይ አጋሩን። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን አትርሱ። ለቀጣይ ደግሞ ሴቶች የሚጠሉትን 5 ወንድማዊ ባህሪያት በሚል ርዕስ እንገናኛለን። እስከዚያው ቸር ቆዩልን። በህይወትሽ ውስጥ ከምንም ነገር በላይ ትልቅ ትርጉም የሚሰጥሽና ለዛ ስትይ ማንኛውንም መስዋዕትነት የምትከፊለት ነገር ምንድን ነው ብለህ ጀምር። ይህ ጥያቄ የአንዲቱን ሴት የህይወት መቆሚያ ወይም ፐርፐስ እንድታውቅ ይረዳሃል። አንዳንዷ ለቤተሰቧ ልትል ትችላለች፣ ሌላዋ ደግሞ ለምትሰራው ስራ ወይም ለምትከተለው እምነት ሊሆን ይችላል። ይህንን ስታውቅ እሷ በህይወቷ ለምን እንደምትሮጥና ምን እንደሚያስደስታት ትረዳለህ። እሷም ይህ ሰው የእምነት እኔን ለመረዳት እየሞከረ ነው የሚል እምነት ታሳድራለች። የማይነገረው ፍራቻ። በጣም ጠንካራ ሴት እንደሆንሽ አውቃለሁ፣ ነገር ግን አንዳንድ ጊዜ ለብቻሽ ስትሆኚ የሚያሰጋሽ ወይም የሚያስፈራሽ ትልቁ ነገር ምንድን ነው የሚለው ጥያቄ በጣም ጥልቅ የሆነውን ግርድጋ የሚሰብር ነው። ሁሉም ሰው ድክመትና ፍራቻ አለው። ይህንን ስትጠይቃት እኔ ካንቺ ጋር ያለሁት በደስታ ጊዜ ብቻ ሳይሆን ፍራቻሽን ለመጋራትም ጭምር ነው የሚል የጥበቃ ስሜት ትሰጣታለሽ። ስሜቷን ስትነግርሽ አይዞሽ እኔ ያለሁልሽ የሚል ስሜት በተግባርና በንግግር አሳያት። የማይረሳው ውለታ። እስካሁን በኖርሽበት ህይወት ውስጥ አንድ ሰው ላንቺ ያደረገልሽና ፍጽሞ ልትረሺው የማትችይው ትልቁ ውለታ ምንድን ነው ብለህ ጠይቃት። ይህ ጥያቄ እሷ ለምስጋና ያላትን ቦታ እንድታውቅ ያደርጋታል። ስለ ሌላ ሰው ደግነት ስታወራ ፊቷ ላይ የሚታየው ደስታ ከአንተ ጋር ያላትን መቀራረብ ይጨምራል። እንዲሁም እሷ ምን አይነት ደግነት እንደሚማረካት ፊት ይሰጥሻል። የቀን ቅዠት። አንዳንድ ጊዜ ስራ ላይ ሆነሽ ወይም ብቻሽን ስትሆኚ አይነሽን ቸፍነሽ የምትመኘውና ይህ ቢሆንልኝ ብለሽ የምታልሚው ትልቁ የቀን ቅዠትሽ ምንድን ነው የሚለው ጥያቄ ወደ ምናባዊው ዓለም ይወስዳቸዋል። ሴቶች ማለም ይወዳሉ። ይህ ጥያቄ ስለ ፍላጎቷ፣ ስለ ጉዞ ወይም ስለ ወደፊት ትዳሯ ያላትን ህልም እንድታካፍል ያደርጋታል። አንተም በህልሟ ውስጥ ተሳታፊ ለመሆን እንደምትፈልግ ያሳያት።